ደራሲ ሰርቅ ዳንኤል። ሰርቅ ዳንኤል በ1958 በአዲስ አበባ ከተማ ተወለደ። የአንደኛና የሁለተኛ ደረጃ ትምህርቱን በካቴድራል እና በቅዱስ ዮሴፍ ትምህርት ቤቶች ካጠናቀቀ በኋላ አዲስ አበባ ዩኒቨርሲቲ በመግባት በሳይኮሎጂ የትምህርት ዘርፍ የባችለር እና የማስተርስ ዲግሪ ተቀብሏል። ሰርቅ ዳንኤል አጫጭር ልቦለዶችንና ግጥሞች መጻፍና መግጠም የጀመረው የሁለተኛ ደረጃ ተማሪ በነበረበት ወቅት ነው። ቆይቶም ቆንጆቹ የተሰኘ ረጅም ልቦለድ ድርሰት አሳትሟል። ቆንጆቹ በአተራረኩና ባነሳው አህጉራዊ ጭብጥ ብዙ ያወያየ፣ በሬዲዮ ተተርኮም ከፍተኛ ተነባቢነት ያተረፈ ወጥ ድርሰት ነው። ሰርቅ ዳንኤል ለህትመት ያልበቁ በርካታ የግጥምና የአጫጭር ልቦለድ መድብሎች አሉት። ከአጫጭር ልቦለዶቹ መካከል ብርቅዬና ፍርሃት የተሰኙት ለዚህ መድብል ተመርጠው ቀርበዋል። ብርቅዬ በደራሲ ሰርቅ ዳንኤል። ጭጋግና ጠል እና ሌሎችም ከሚገኙበት የአጫጭር ልቦለዶች መድብል ውስጥ ብርቅዬ። ብርቅዬ ወዬ ይሰንጥቅሽ አለ በቀኝ እጁ የበሩን መቃን ይዞ በፕላስቲክ ቦት ጫማው ላይ የተደፈደፈውን ጭቃ በእንጨት ደፉ ላይ እያላከከ። ልሳንን ይዝጋው አንተ ጅራታም ቡዳ። አሜን ብርቅዬ አሜን፣ እሱ ነው ከሰው እያጣላ ያጠፋኝ። እስከ ወገቡ ጎንበስ ብሎ አንዳች የሚያክል ገላውን ወደ ቤት ውስጥ አዘለቀው። ስባት ላብ ምን ያክላል? ዙሪያዋ በጭቃ ተገርፎ ከውስጥ ግድግዳዋ በጋዜጣ ወረቀት ወርቅ ተደርጋ የተለበደችው የብርቄ እናት ጎጆ አንድ ክፍል እንድትሆን ታስባ የተሰራች ብትሆንም መሃል ለመሃል ከጥግ እስከ ጥግ የተንጠለጠለው ያደፈ ባለ አበባ ሰማያዊ መጋረጃ ባለ 2 ክፍል ቪላ አድርጓታል። ከመጋረጃው ጀርባ ሽንሽን አረንጓዴ ባለ ሸንተረር የአልጋ ልብስ የደረበ ድንክ አልጋ ተዘርግቷል። ብርቄ ከእናቷ ጋር የምትተኛበት ነው። ግን ይሄ ሁሌ አይደለም። የብርቄ እናት ከሚሰሩበት የሳሙና ፋብሪካ ባለተረኛ በሚሆኑባቸው ሌሊቶች ብርቄ ብቻዋን ትተኛበታለች። ግን ይሄም ሁሌ አይደለም። አንዳንዴ ብርቄ 5 ብር ይዞ ከተፍ ከሚል ባለተረኛ ጋርም ትተኛበታለች። ግን አደራ፣ ይሄ ሚስጥር ነው። እናቷ አያውቁም። ኦሆ ጎመን በጤና አሉ። ከወዲኛው ክፍል በቀኝ በኩል ጥጋቱን ይዞ አንድ አካለ ስንኩል እግረ ሸንካላ ሶፋ ወንበር ብጫ አይሉት ቡና አይሉት ግራጫ ቀለሙን የማይለይ ጨርቅ ለብሶ ተኮፍሷል በኩራት። በተለይ ለሊቀ ደንበኞች። ከበሩ በኩል ከመስኮቱ በታች ደግሞ ተራርቀው በተተከሉ 2 ጉማጅ ግንዶች ላይ የተዘረጋ ጣውላ ቢጤ አለ ለምዕመናን። እናትሽ ዛሬ ባለሽፍት ናቸዋ? አለዋከኔ ጥያቄ ሳይሆን ተራ አረፍተ ነገር በመሰል አነጋገር። እሱን አረጋግጠ ነው አይመጣው አለች ብርቄ። የሷም መልስ የሚሻ ጥያቄ አልነበረ። ብርቄ የለበሰችውን ጠቆር ያለ ስስ ወይን ጠጅ እጅጌ ጉርድ ቀሚሷን ከቋንጃዎቿ ስር ወሸቅ አድርጋ ቁጢጥ ብላ ለማታው ገበያ የምታቀርባቸውን የአረቄ መለኪያዎች ውሃ በተሞላ ድስት መሳይ የእንጨት ቁና ውስጥ ነክራ እያንቦራጨቀች ታወጣለች። ተራ በተራ እየጸዱ። አይ እንዲያው ሆን ብዬ ነው አለ ግድግዳው ላይ የተለጠፉትን ስዕሎችና ማስታወቂያዎች ከዚያ በፊት አይቶ እንደማያውቃቸው ሁሉ አንድ በአንድ እያጠናቸው። ባለ 5 ብሩን ሎተሪ ገዝተው እድሎን ይሞክሩ። ካፌኖል ለራስ ምታት። ብርቄ የታጠቡ መለኪያዎቿን በየጣቶቿ ሰክታ ቁጢጥ ካለችበት ተነሳች። በዋኬኔ ጀርባ በመሶቡ በኩል ወደ መደርደሪያው ስታልፍ አፈፍ አደረጋት። ልፊያ እየቃጣው ኡፍ ልቀቀኝ አለች። በቃ እናትሽ ዛሬ አይመለሱማ። ዳበስ ልቀቀኝ። ይኸው ዛሬ እነዚህ መለኪያዎች ይሰበሩና። ታዲያ ለምኑ ነው እየየው እንኮታኮቷ አለ በጎርናና ድምፁ። አሬ አንተው ጀርባዬን ኮታኩት ደንዳንሳም ጃውሳ። አሁን አንዷ ብትሰነጠቅ ወር ትጠፋለህ።
ማ እኔ ዋክኔ እንኳን ለአንድ አረቄ መለኪያ ለሌላም እተርፋለሁ። እንግዳው ወንድ እስቲ አንዷን ጦሽ አድርጋት እስቲ ዋኬንዬ በሞቴ አንዷን። አጉል ተፈታተነችው፣ ለቀቃት። ጥቁር ነው ዋከኔ፣ ጨለማ። ፈካ ብሎ የሚታየው ቀን ነው። የወፍጮ ቤቱ ዱቄት ሲቦንበት፣ ጆንያ ሙሉ ዱቄት ሲያወርድ፣ ጆንያ ሙሉ ዱቄት ሲገለብጥ፣ ጆንያ ሙሉ ዱቄት ሲጭን የሚውል ገላው ጠብድሎ ያንኑ ወፍጮውን አክሏል። በዛ ሰውነቱ ተፍ ተፍ ሲል የሚያዩት የወፍጮ ቤቱ ደንበኞች አደራን ዋኩ ተሳስተ ወፍጮውን እንዳታነሳው እያሉ ይቀልዱበታል። ሸክሙ ብቻ አይደለም እንዲያጠበደለው እረፍት ባገኘ ቁጥር አለዛም ዋኬንዬ ይቺን አስፈጨኝና ቆየኝ የሚለው ሲያጣ አራሻው ከማማ ስንዱ ቤት ነው። እማማ ቅቅል አለ ይላል። በዚህ ሰዓት ቤት እጠብቅሃለሁ ያለው ይመስል ቅቅል። አንድ አይናማው እማማ ስንዱ አለምም የለምም የለ ከምድጃው ላይ ወደማይወርደው ጥቀርሻ ደስታቸው ጭን መሳይ ክንዳቸውን ይልኩና በቀሚሳቸው ጫፍ ክዳኑን ካነሱ በኋላ እፍ እያሉ በረጅሙ ጭልፋቸው ከሸኮናው ሾርባ ይቀዱለታል። ተው እንጂ አይመልሱትም እማማ ስንዱ ያልጎመጉማል ዋከኔ። ታዲያ በስሙኒ ሁለት ሸኮና ልትውጣ አማረ። ምን ነው ስንዱ እንደው አሁንስ ይላሉ ቱግ ብለው። እሺ 30 ከፍላለሁ። 50 እሺ 40 50 አልኩ 50 እሺ ከፍላለሁ ይላል። ድስቱን ሊከርኑ ሲሉ ተሽቀዳርሞ አንድ ሸኮና ይጨምሩለታል። አሃ በሉ እንጂ ከመረቁ የሚጨምሩበት ይላቸዋል። ዋከኔ ያንን ልርልር ቅባት የሸኮና ሾርባ ግጥም አድርጎ ከጠጣ በኋላ ላንቃው ላይ የተጋገረውን ሞራ በምላሱ እየዋጠጠ ተነስቶ ይወጣል። ሽልንጉን ከፍሎ ጠብድሎ ብርቅዬ አንድ አረቄ ግጅልኝ አለ አግዳሚው ጣውላ ላይ እየተቀመጠ። ዋከኔ ከቅርብ ጊዜ ወዲህ እነ ብርቄ ቤት መመላለሱን ተያይዞታል። ብርቄን እንኳን የሚያውቃት በአይን ይሁን እንጂ ቀደም ብሎ ከምትኖርበት ከአጎቷ ቤት ከደብረ ማርቆስ አልፎ እየመጣች እናቷን ስትጠይቅ ነው። ባለፈው ግንቦት እኛው አጎቷ ሲሞቱ ግን ከልጆቻቸው ጋር ስላልተስማማች ነው አሉ መታ ከእናቷ ጋር ተዳበለች። ስትመጣ ትንሽ ምናምን ይዛ ነበር መሰለኝ። የእናቷን ቤት እንደ ነገሩ አሳድሳታለች። ከውስጥም ግድግዳው በጋዜጣ ወረቀት የተለበደው ያን ሰሞን ነው። በኋላም እናቷ ያዝ ለቀቅ ያደርጉት የነበረውን የማታ መሸታ አንድ ክፍል ቤታቸውን በመጋረጃ ሁለት አድርጋ በቅጡ ተያይዘዋለች። ከዚያ ወዲህ ነው ዋከኔ እግር ያበዛው። ምን እሱ ብቻ እነ ዱባለ ኮርቻውም የዘንዬም ቤት እብድ ውሻ የታሰረበት ይመስል እርግፍ አድርገው የተውት ከዚያ ወዲህ ነው። እንጃ ብቻ ለምን እንደሆነ መልኳ እንኳን የብርቄ ያን ያህል የሚስብ አይደለም። ጠየም ከማለትም አልፎ ጠቆር ያለው ገጽታዋ ከሳቅና ከፈገግታ ይልቅ ፌዝና ማሽሟጠጥ ይቀኑታል። ጎመድ ብላ ወርዳ ከወደ ጫፏ ቀና የምትለው አፍንጫዋ የእርሷ አትመስልም። የሌላ የአሻንጉሊት ትመስላለች። የቀበጠ አሻንጉሊት። ሞላ ያሉት ከንፈሮቿ ያን ያህል የሚስቡ አይደሉ። እንትን አስመስሏታል። አይኖቿ አንድ ነገር አላቸው። መስታወት ይመስላሉ ልበል። ብዙ ጊዜ ፊት ለፊት ሰውን አያዩ። ሲያዩ ግን አንድ አይነት ሚስጥር የሚያስተላልፉ ይመስላሉ። ያ ነገር እኔና አንተ ብቻ የምናውቀው ያ እያሉ። ገላዋ ቀልጣፋ ነው። ቀጠን ብሎ ጥምጥም ያለ ጉች ያሉት አይን አውጣ ጡቶቿ ማፍጠጣቸው በጀ እንጂ እንደ ሁኔታዋስ ለግላጋ ወጣት ወንድ ነው የምትመስል። ብቻ እንጃ በአጠቃላይ ገጽታዋ ያን ያህል አይደለም፣ ግን ወንዶች ይወዷታል። እንግዲህ የሚያውቁት ነገር ቢኖር ነው ወር በገባ ከ5 እስከ 12ማ በዚያ ሳምንት የብርቄ እናት ከሚሰሩበት ፋብሪካ የሌሊት ተረኛ አይደሉ? አይነሳ የነ ብርቄ ቤት ጢም ይላል። ከዚያማ መፋጠጥ ነው። መሸብህ ሂድ መባባል። ዛሬ ግን ልብስ ሰፊው ዘለቀ የእናቱን የወይዘሮ ዘርፈሽዋልን ሙት ዓመት ሰንጋ ጥሎ ስለደገሰ ሰው ሁሉ እዛው ተሰብስቧል። የነ ብርቄ ቤት ያለ ልማዱ
አየር ገብቶታል። ዋከኔ ዛሬ ቆርጦ ነው የመጣው። ቀን እማማ ጌጤነሽ አስፈጭልኝ ብለው የሰጡትን በርበሬ እንኳን ከቤታቸው አላደረሰም። ከራሱ ቤት ነው አስቀምጦት የመጣ። ምን ያድርግ? መሸበት። ዋከኔ የብርቄ እናት ከፋብሪካው እንደሚያድሩ አጣርቷል። ብርቅዬ አንድ አረቄ ግዥልኝ አለ አግዳሚው ጣውላ ላይ ተቀምጦ። ብርቄ እጆቿን በቀሚሷ ካደረቀች በኋላ ከመደርደሪያው ላይ የአረቄ ጠርሙስና መለኪያ አንስታ ተጠጋችው። መለኪያውን ከፊቱ ጠረጴዛው ላይ አስቀምጣ የጠርሙሱን ክዳን በእርጋታ ከከፈተች በኋላ ጎንበስ ብላ አረቄውን ትቀዳለች ጀመር። አቤት ተንኮል! አሁን ምን ትጠቀሚያለሽ? አለ ዋከኔ በልቡ። በቀሚሷ ክብ የደረት ቅድ አሾልኮ ወደ ውስጥ እየተመለከተ ጠርሙሱን ዘግታ ቀና ስትል ቆይ ብርቅዬ አለና የተቀዳለትን አረቄ ጭልጥ አድርጎ ጨምሪልኝ አለ። አጎነበሰች። አቤት ተንኮል! የደንቡን 6 ብር አውጥቶ ከጠረጴዛው ላይ አስቀመጠ። አየችው፣ አያት። በጊዜ ተዋዋሉ። ብርቄ ቀና አለች። አረቄውን ቀርታለት እንደ ዋዛ 6ቱን ብር አንስታ ከቆጠረችው በኋላ አንዱን ከአረቄው ጠርሙስ ስር፣ 5ቱን በቀሚሷ ክብ የደረት ቅድ ቁልቁል ላከችው ለየባለቤቱ። እንዴት ይወብቃል! አለ ዋከኔ የጨርቅ ቆቡን አውልቆ እያራገበ። ድገሚ ብርቅዬ፣ ጨምሪልኝ ሊላት ዳርቶት ነበር። ግን ሲያስበው ሲያሰላስለው የያዘው 7 ብር ከ50 ብዙም የሚያቀናጣ አይደለም። የቀደመው 5 ብር ስትነሳለት ደግሞ ትዕግስት አለ ከራሱ ጋር አረቄውን በስሱ ቀመስ አድርጎ። ትዕግስት። እሺ ብርቅዬ አለ ጨዋታ ለመጀመር አሰበና። ኑሮ እንዴት ይዞሻል ታዲያ? የፊጥኝ እንደ ሌባ ሲስቅ ደስ ይላል ዋከኔ። ሲሰርቁ ካልተያዙ እኮ ሌብነትም ይጣፍጣል። መጋረጃውን ገለጥ አድርጋ አልጋው ላይ ዘፍ አለችና 2 እጆቿን የዋሊት ተመርኩዛ ትመለከተው ጀመር። ልክ ነሽ፣ ችግሩ መያዙ ላይ ነው። አረቄውን ከከንፈሩ አድርሶ መለሰው። ስትያዝ ደግሞ የበለጠ ይጣፍጣል። ፊቷን ዘንበል አድርጋ ተሽኮረመመች። ተይ እሱስ ይቅር። ስነግርህ ቀምሰሽዋል ልበል? አዘንጬ ነዋ። ምን ስትሰርቂ ተያዝሽ? ፍቅር አለች ብርቄ እግሮቿን ከነጠላ ጫማዎቿ አውልቃ አልጋው ላይ ከጭኖቿ ጎን ለጠፈቻቸውና ከጉልበቷ ወደ ቁርጭምጭሚቷ እንደገና ወደ ላይ ደሞ ወደ ታች ታሻሻቸው ጀመር። አግድም እያየችው ፈገግ ብላ። ዝም አለ ዋከኔ ምን ማለት እንዳለበት ተደናግሮት። እንዴት አትለኝም አለችው ብርቄ ፍቅር ስትሰርቅ እንዴት እንደተያዘች ለማውራት የቸኮለች ይመስል በተቀመጠችበት አልጋ ላይ ቆነጥነጥ እያለች። እንደምን አመሻችሁ አለ አዲስ ደንበኛ ግራ እግሩን አሹሎ። ሸቃባ አለ ዋከኔ እንግዳው ገብረ ሚካኤል መሆኑን ሲያይ። ገብረ ሚካኤል የቀይ ዳማ ነው። ገብረ ሚካኤል የሁለት አህያ ጌታ ነው። ገብረ ሚካኤል ተጫዋች ነው። ዋከኔ አይወደውም። ገና ሲያየው ጎፈሩ ይቆማል። ሩጥ ይለዋል። ጥፋ። ዛሬ ግን የመጣው ይምጣ አስቀድሞ 5 ብር ከፍሏል። ከማንም አያንስም። ሸቃባ እንዴት ነሽ ቆንጅዬ? አሃ ዋከኔ በጊዜ ተጠዳሃልና አለ ገብረ ሚካኤል ወደ ቤት ገብቶ ዋከኔን ሲያይ። ዋኬም ዝም አለ። ነገር ቢጀምር ቃላት ቢወረውር ቀድሞ እንደሚፈነከት ተሰምቶታል። ቆዳው ስስ ነው የዋከኔ። ባገኘው እድል ሁሉ የበላይነቱን ከማሳየት የማይሰንፈው ደልቃቃው ገብረ ሚካኤል ከሶፋው ላይ ተዝናንቶ ተቀመጠና ቆንጅት አለ። ብርቄም ትሁን ጠጄ፣ ደጅ ጥኑም ትሁን ዘንዬ ያገኛትን ሴት ሁሉ ቆንጅት ብሎ ነው ነገር የሚጀምረው። ደስ ያለው ቀንማ ሴት አህያውንም ቆንጂት ነው የሚላት። እሽ ቀስ ቆንጂት፣ ጎድን ቆንጂት እስቲ አንድ በይኝ። ተቀዳለት። ቀልጠፍ ባለ አኳኋን 6 ብር አውጥቶ ሰጣት። ተቀበለችው።
ተያዩ። ብርቄ የአረቄውን ጠርሙስ ከመደርደሪያው ላይ አስቀመጠችና አንዱን ብር ከስሩ ወተፈችለት። የተቀረውን 5 ብር ደግሞ ወደ ቦታው ወደ ስፍራው ቁልቁል ባንገቷ ላከችው። ዋከኔን ግራ ገባው። ሁለቴ እዚሁ ቁጭ ብዬ ድጋሚ እንዴት ነው ነገሩ? እስቲ የሚኮነውን እናያለና አለ። እሺ ዋኩ ልጅ ይሮጣል እንጂ አሉ። በል እንጂ ፉት በለው ደረስኩብህ እኮ አለ ገብረ ሚካኤል አጠር ብሎ ሞላ ያለ አካላቱን በሶፋው ወንበር ላይ ያዝናና። አልሰሜን ግባ በለው ብለዋልም እኮ ይሄ እኮ ሁለተኛ ነው አይደል እንደ ብርቅዬ አለ። የአረቄ መለኪያው ውስጥ ጉድ ያየ ይመስል መለኪያውን በሁለት ጣቶቹ ይዞ እያዟዟራት። ብርቄ ዝም አለች ያልሰማች ይመስል። እንግዳው ፈጠን በልበለኛ ቆንጅዬ ድገሚኝ አለ ገብረ ሚካኤል አረቄውን ጨልጦ። ተቀዳለት። ቅጅለት ለሱም አታስቡ ዋኩኔ እስካለሁ ጠጣ እንደ ጌታ ወፍጮ። ዋከኔ አይሆንም ሊል ፈልጎ ነበር። ግብዣ ዕዳ ነው። 2 ብር ከ25 ሳንቲም ይዞ ዕዳ መግባት ደግሞ ግን አፈረና ዝም አለ። ተቀዳለት። ገብረ ሚካኤልን አገሳው ሳምባው እስኪሟሽሽ። እጭ አሁንስ እነዚህ ክትፎ ቤቶች በቅባት ሊገሉን ነው አለ በስጨት ብሎ። እኔም አያርመኝ ሳይቸግረኝ ምሳዬን ክትፎ በልቼ አግስቶ ትንፋሽን ጨረሰው። ተማረረ። ድንቄ አለ ዋከኔ በልቡ። ቀን ምሳ ሰዓት ላይ አይቶታል። ከማማ ስንዱ ቤት በልቶ ሲወጣ ምሳውን ሸሆና። እንዴት መሰላችሁ የደከመኝ ያ ወስላታ እያጠግቦ ሲያሮጠኝ አለ። አሁንስ ሁሉንም ሰብስቤ ሸጬ አንድ ቀልበጭ ያለ ታክሲ ካልገዛው አልሆነም። እሰይ እኔ ልቀልበጭ ንድድ አለው ዋከኔ። ጉረኛ 2 አህያ ተሽጦ ታክሲ አሰበ። ሰው እንዴት እድሜ ልኩን ጭቃ ለጭቃ ሲሮጥ ይኖራል አለ ገብረ ሚካኤል ወደ ኋላ ተለጥጦ እግሮቹን ሰተት አድርጎ ወደፊት ዘረጋና የዋከኔ አይኖች በጭቃ የቦኩ ጫማዎች ፍለጋ ወደ ገብረ ሚካኤል እግሮች አዘቀዘቁ። ከይሲ አለ ዋከኔ በልቡ። ገብረ ሚካኤል አዲስ ወተት የመሰለ ሸራ ጫማ አጥልቋል። ለካስ ጫማዎቹን ይሁሉ ይኖራል ነገሩ። ወይ ገብረኒ ሽክ ብለ የለ እንዴ አለች ብርቄ። ገናውን ነው ጫማውን ያየችለት። ዛሬ የምርቃ ሳትለኝ መላቀቅ የለም ሙት አታስቢ እንመራረቃለን አለ ገብረ ሚካኤል ጸጉሩን እየደባበሰ። ኡፍ ወንዶች ላይ እንደ ጫማ የሚያምረኝ ነገር የለም። ኡፍ አንዳንዶቹማ እንደ አዲስ ቤት ምርግ ቅልጥማቸው ሙሉ በጭቃ ተለውሶ ሲዞሩ ኡፍ አንገሸገሻት ብርቄ። እንደ ወንዱ አያዬ አለ ገብረ ሚካኤል ልክ። ብርቄ ሳቀች። ዋከኔ ቀስ ብሎ ጎንበስ አለ። ቦት ጫማው በጭቃ ተለውሷል። አቤት አምላኬ! ከጉልበቱ በታች ያለውን ገላውን ጠላው። እግሮቹን የዋሊት አጥፎ ጫማዎቹን ከተቀመጠበት አግዳሚ ወንበር ስር ይደብቃቸው አሰበና ሲነቃነቅ የባሰ አይን እንዳይስብ ሰጋ። ለዛች ደቂቃ ምታተኛ ቢሆን አቤት ደስታው! ድራሹን ነበር የሚያጠፋው ያንን ቦት ጫማ። ዋኩ ተጮት አለ ገብረ ሚካኤል። ዋከኔ ጨዋታ መቀየር እንዳለበት ተረድቷል። ገብረ ሚካኤል እያጠቃ ነው። ዛሬ ቀን እኮ ከወንዱ አህያ ጋር ብቻን ሳይ ሴቲቷ ምን ሆናበት ይሆን ብዬ አስቤ አለ ዋከኔ በዚያ በሚያስገመግም ድምፁ የሚናገረውን ሲያስብ ቆይቶ የተሻለ ነገር ቢያጣ። አለች ምን ትሆናለች ብለህ ነው? ከቤት ውላ ነው ሸክሙ ቀርቶ አለ ዋከኔ። አይበቃም ብለህ ነው እስከ ዛሬ ተሸከመችው? ታዲያ አጭሩን የቤት እመቤት አድርጋታለሁ አትለኝም? ብርቄ ሳቀች። ዋከኔን ደስ አለው። አርግዛ ነው ቀኗ ደርሷል። ነገ ከነገ ወዲያ ሳትወልድ አትቀርም። ጠርጥሬያለሁ ቀኑንም ይዟልና። አቤት አባትየው ማን ነው ይባላል? ብርቄ ሳቀች። ገብረ ሚካኤል ተናደደ።
ምን ነው ዝም አልክ? በል እንጂ ቀኑን ስታውቀው አባቱ ጠፋሳ። ዋከኔ የአረቄውን መለኪያ አንስቶ ጨለጠው፣ ሞቅ አለው። ምን ይታወቃል ብለህ ነው? እሷ እንደሆነ በየወፍጮ ቤቱ ነው የምትውል አለ ገብረ ሚካኤል። ብርቄ ሳቀች። ቤቶች አለ አዲስ ገበያተኛ። ይግቡ፣ ውይ ይግቡ አባ አለች ብርቄ የእናቷን የነፍስ አባት ከበር ስታይ ከተቀመጠችበት ብድግ ብላ። የኔይቱ እንደምን አመሸሽ? እንደምን አመሻችሁ? በእግዜር አሉ አባ። እነ ዋከኔ ተነስተው ተቀበሏቸው። አባ መስቀላቸውን ከደረቡት ጋቢ ስር ፈልፍለው አውጥተው አሳለሟቸው። እዚህ ይቀመጡ አባቴ አለ ገብረ ሚካኤል ሶፋ ወንበሩን ለአባ ለቆ ዋከኔ ጎን ከጣውላ ወንበር ላይ ተዛወረና አባ ለሱም የነፍስ አባቱ ናቸው። የኔይቱ ትርሲተ ወልደለችም እንዴ? አሉ አባ የብርቄን እናት በክርስትና ስማቸው እየጠሩ። ዛሬ ስራ ነው እኮ የምታደር አለች ብርቄ። አይ የኔ ነገር ተረስቶኛልና ለካ ዛሬ አቦ ናቸው። ድንቅ አሉ አባ። ለመሆኑ የእግሯ ቁስል ደረቀላት? አረ ምንም አልተሻላት። ሰውነቴን ሁሉ ብርድ ይለኛል ስትል ውላ ነው በመጨረሻ በግድ ተነስታ ሄደችው አለች ብርቄ። ምን ሆኑ? እኔ እኮ አልሰማሁም አለ ዋከኔ። ባለፈው ሳምንት ከሰዓት ዝናብ ሲያንጠባጥብ ከውጭ የተሰጣ ልታስገባ ሮጣ ስትወጣ ይሄ ደፋ ጠልፎ ጣላት አለች ብርቄ። ተጎድቷል አለ ዋከኔ። አይ እሱስ ትንሽ ቁስል ነበር አልን አለ እንጂ አለች ብርቄ። ሰበብ ነው እንጂ ሰው በገዛ ደፉ ወድቆ እንዲሆናል አሉ አባ። እንግዲያማ ምን እሰራለሁ? ብሄድ ይሻላል፣ ፈልጊያት ነበር አሉ አባ ከተቀመጡበት ቆነጥነጥ ብለው። ዝም። ልጆቼ ደህና ናችሁ? ገብርዬ ደህና ነህ? አዮችስ? ደህና ብርቅዬ እኛ ከያዝነው ቅጅላቸው እንጂ አለ ገብረ ሚካኤል። አባ እንደማይሄዱ ስለገባው ተስፋ ቆርጦ። አይ ይጨልማል እባክህ አይመሽብኝም ብለህ ውጪውን ብርድ ነው ትንሽ ተጫውተው ይሄዱ አለ ዋከኔ እመሃል ገብቶ። ገብረ ሚካኤል ገላመጠው። ለወይዘሮ ዘርፈሻል ሙት ዓመት ምን ነው አላየው አሉ አባ ገብረ ሚካኤል በተቀመጡበት ጋቢያቸውን እያስተካከሉ። አረ ከዚያው መምጣቴ ነው እንደው ባንተያይ ይሆናል። ነፍሳቸው የዘላለም ቤት ውረስና ያ ልጃቸው እንዴት አድርጎ መሰላችሁ ሙት ዓመታቸውን ያወጣው። አረ እንደው ስንት የተባረከ አለ በየቤቱ ድንቅ ነው አሉ አባ። ገብረ ሚካኤል የአባ አዝማሚያ ያላማረው ባገኙት ጊዜ ሁሉ የሙት ዓመት ወይም የሌላ ድግስ ዜና ሳይለግሱት አልፎ አያውቁም። ታዲያ ለነገር ነው የዛሬ 2 ዓመት የሞተችውን የባለቤቱን ያስናቀችን ሙት ዓመት ሲደግስ። ታው ገብርዬ እንደ አይደለም ደንቡ መጓደል የለበትም። አንድዬ ባይልላትና ባሰነብት የወለተ ጊዮርጊስ ሙት ዓመት እንዲበቀል ዋለ መታደል እያሉ የነዘነዙት ትዝ ይለዋል። የዛን ጊዜ ጭንቁ አይነሳ ግራ ግብት ሲለው እንዴት ይሻለኛል አባ ይላቸዋል። አታስብ ገብርዬ አንድ ገንቦ ጠላና አንድ ድፎ ይበቃል። ተው እንጂ አንድ አህያ እንጀራ ማስፈላጊ ነው ገብርዬ። መቼም ብታንስም ጠቦት ነገር አርደ ሳይበዛ ወጥ ብጤ ብታሲዝስ ዋ የሞተ ተጎዳ። ሃይ አንተ ነገር ለፍታት ትንሽ ገንዘብ ማስፈለጉማ አሁን አልተጀመረ። አይ አባ እኔ ይሄን ሁሉ አልችልም ሲላቸው መረር አድርጎ ያ ጎዶሎ ደስ አይበለው። አው ማን ይሙት ለዚህ ማትበቃ ሆነ ነው። ከወለተ ጊዮርጊስ ነፍስ አህዮች በለጡ። ለምን አንዷን አሸጣትም ገብርዬ? ሟች ዘመድ የለው ይላሉ ከንፈራቸውን ይመጡና። መጽሐፉ ኢታፍቅሮ ለዓለም ሲል ለዋዛ መሰለ ወይ ዛሎ ውስጥ ዓለም ሲል ለፌዝ መሰለ። ወዮል ቤት ንብረቴ ብትል ማለቱም አይደል። ወዲያ ወዲህ ብሎ የተባለውን የሚያህል ባይሆን
እንደ አቅሙ የባለቤቱን ሙት ዓመት አወጣ። ታዲያ ከዛ ወዲህ የትም ያገኙት የት ስለ አንድ ድንቅ ሙት ዓመት ደማቅ ስነ ስርዓት ሳያወሱ አያለቁትም። የተባረከ ሲሰጥ እንዲህ ነው ድንቅ አሉ አባ። ይህን አይነቱን ቡሩክ ነው መጽሐፉ ወዘኒ ነበር በተፋቅሮ ምስለ እግዚአብሔር ይነብር ያለው። ልክ ነው ሁሉ ራሱን በወደደበት ዘመን አለ ዋክኔ። ገብረ ሚካኤል ገላመጠው። ይጠጡ እንጂ አባ። ቆንጆ ማነሽ ብርቄ ድገሚያቸው። አንዳንድ ብለን በጊዜ ወደ የቤታችን እንክተት። ልጅቱም ብቻዋን ነች፣ በጊዜ ዘግታ ትተኛ አለ ገብረ ሚካኤል። ሁለቱን አሰናብቶ ተመልሶ ሊመጣ አስቦ ድንቅ አሉ አባ። በጊዜ እንውጣላት። አረቂያቸውን ጨለጡና ሌላ አስሞሉ። ለዋከኔም ቅጅለት የውጩን ብርድ አይችሎም አለዛ አለ ገብረ ሚካኤል ቀልጠፍ ብሎ። ዋከኔ ተደነጋገረው። ገብረ ሚካኤል በዘዴ እንደ ሕፃን ልጅ በልበል ብሎ አዋክቦ ሊሸኘው መሆኑ ገብቶታል። እቆያለሁ እንዳይልም ሰዓቱ ረፍዷል። አባስ ምን ይላሉ? እንዳይወጣ ደግሞ እንዴት? የመጣ ይምጣ። አባም ያሻቸውን ይበሉ። ምን ይመጣል? ቢበዛ ዋከኔ ተጨነቀ። አባና ገብረ ሚካኤል ድንገት አረቂያቸውን ጨልጠው ብድግ ሲሉ ዋከኔ በተቀመጠበት ሽቅብ ይመለከታቸው ጀመር። ተራ በተራ እኔ ትንሽ እቆያለሁ፣ ማን ነው ሰው ጠብቃለሁ አለ። የምን ሰው ከመቼ ወዲህ አለ ገብረ ሚካኤል በመገረሙ አይነት። ዋከኔ ተጠበበ፣ ማምለጫ ፈላለገ። አረ ተነስ ልጅቷ ትተኛበት፣ አባንም አስቆምናቸው እኮ በል እንጂ። ገብረ ሚካኤል አጣደፈው። ዋከኔ ብልጭ አለበት። ተነስቶ ገብረ ሚካኤልን በዛ በሰፊ መዳፉ በጥፊ ቢያቃጥለው አንጀቱ በራሰ። ግን ከዛ በኋላ ምን ነው ቢባል ምን አደረገኝ ሊል። የምትጠብቀውም ሰው ካለ ከውጭ ጠብቀው እንጂ ከሰው ቤት አጣደፈው። እናንተ ትቆዩ እንደው እኔ ልሂድ አሉ አባ ጺማቸውን በመዳፋቸው እየላጉ። አረቆ እንሸኞታለን። በል አረቄን ጨልጥና ተነስ። አባንም እንሸኛቸው። ብርቄም በጊዜ ትዝጋ በሯል። እናቷ እንኳን በሌሉበት አይደል እንደ አባ አዋከበው። ልክ ነህ አሉ አባ። ዋከኔ ተስፋ ቆረጠ። ከዚህ በኋላ መከራከር ቁርጡን ወቁልኝ ነው። አባ ደግሞ ከጠረጠሩ ለነፍስ ልጃቸው ለብርቄ እናት ቱስ ማለታቸው አይቀርም። ከኢሲ አረቄውን አንስቶ ጨለጠው። አንጀቱ ተቃጠለ። እትዬ ብርቄ አለች? አንድ ትንሽ ልጅ አንገቷን በበሩ አስገብታ። ማን ነው አለች ብርቄ ከተቀመጠችበት ተነስታ በሩን ከፈተችና። ልጅቷ የገብረ ሚካኤል ጎረቤት የጋሽ ደርቤ ትንሽ ሴት ልጅ ነች። አባባ ልኮኝ ነው። ጋሽ ገብሬ ካለ ሂጂና ጥሪው ብሎኝ ነው አለች ብርቄን ሽቅብ እያየች። የጋሽ ደርቤ ልጅ ስትናገር ምላሷ ዳንኪራ ይመታ ይመስል ፊደላቷን ረጋግጣን የምታልፋቸው። ማን ነው? ምንድነው? አለ ገብረ ሚካኤል ወደ በሩ ጠጋ ብሎ። አባባ እንዳለ ቶሎ ድረስ ብሏል። አየዋን ምጥ ይዟታል ብሏል። በሩጫ ተሸክማ የመጣችውን ዝርክርክ መልእክቷን ቁርጥ ከሚል ትንፋሿ ጋር አደባልቃ ዘረገፈችው። ገብረ ሚካኤል ተደናገጠ። ሊወጣ ካለ በኋላ ዕቃ እንደረሳ አይነት መለስ አለና በሹክሹክታ ገንዘቡን 5 ብሩን አላት ብርቄ። የምን 5 ብር ጠየቀች። አባና ዋከኔ ይመለከቷቸው ጀመር ብርቄንና ገብረ ሚካኤልን። አሃ ብሎ ወጥቶ ሮጠ ወደ አያው እየተራገመ። ኡፍ ሰውነቱ መለስ አለለት። ዋከኔ ተርላርሎ ተቀመጠ። ትቆያለህ መሰል አሉ አባ በቆሙበት ቁልቁል ዋከኔን እየተመለከቱ። አዎ ትንሽ ታመሽ እንደው። አይ አልቆይም፣ እንግዲህ አብረን እናዘግማለን፣ እግረ መንገድን ትሸኘኛለህ ብሎ ተቀመጡ። ዋከኔ ብሽቅ አለ። ገብረ ሚካኤል ሲሄድ አባም ተከትለው ይወጣሉ ብሎ ተማምኖ ነበር። በሽታ ብርቄ ብሎ አረቄ አስቀዳ ዋከኔ ለአባም ለራሱም።
ብርቄ መጀመሪያ ለአባ ቀጥላ ለእርሱ ቀርታ ቀና ስትል ሳቅ አለችለት። ደስ አለው። አሁን አባ አንድ ሁለት ብለው ሲሰለቻቸው ይወጣሉ። ከዛ ብርቄ እርጉዝ ኖራለችና አሉ አባ። ማ? ዋከኔ በሐሳብ ከሄደበት ተመለሰ። የገብሬ አያ አዎ 3 ወሩለት ማለት ነው አሉ አባ ከፊት ለፊታቸው ባለው ግድግዳ ላይ አይኖቻቸውን ተክለው ውስብስብ የሂሳብ ስሌት እንደሚያሰሉ አይነት አለ ዋከኔ። አይኑ ብርቄ ጋ ነው፣ የእርሷም አይን ከእርሱ። ከዛው ከሰፊው አልጋ ግርጌ ሰብሰብ ብላ ተቀምጣ ታየዋለች፣ ያያታል፣ ይነጋገራሉ በመላ። አሁን ድጋሜ ታረግዛለች። ምን አለ በሉኝ፣ ዋዛ አይደለችም አሉ አባ። አዎ ከበረታ አለ ዋከኔ አይኖቹን ከብርቄ ሳይነቅል። ፈገግ አለችለት። ፈገግ አለ። ሁለመናዋ ቁንጅና ሆኖ ታየው። ያ ነገር እኔና አንተ ብቻ የምናውቀው ያ መስታወት አይኖቿ፣ በል እንጂ ጎጠጎጥጦቿ፣ እስቲ ጫፌን ወንዲላ ገለዋ፣ ሁሉም ያለች እንደው ማቆሚያ የላትም አሉ አባ። ማ? የገብሬ አያ እንደ ባለቤቷ። ዋከኔ እንደገመተው አባ ሁለተኛውን መለኪያ እንደሸኙ፣ ዋከኔ እኔ ብሄድ ይሻላል፣ አንተ ሳትቆይ አትቀርም አሉ። ጋቢያቸውን ወደ ትከሻቸው እየሰበሰቡ ተነሱና ጭጭ በሉ ደህና አደሩ የኔቱ፣ ደህና አደሪ። ታዲያ በጊዜ በርሽን ዘግተሽ ተኝ፣ ስትመጣ ንገሪያት ለትርሲት መምጣቴን አሉ። እሺ አለች ብርቄ አባን ለመሸኘት ወጥታ ከበር ቆመችና። ማነሽ የኔቱ? አባ መለስ ብለው በሹክሹክታ ያወሩ ጀመር ከብርቄ ጋር። ከውጪ ስለሆኑ ዋከኔ ምን እንደሚሉ መስማት አልቻለም። ዋከኔ ከተቀመጠበት ሆኖ ብርቄ ገልጣ ከተወቹ መጋረጃ ጀርባ አልጋው ይታየዋል። አረንጓዴ ባለሸንተረር ልብስ ለብሶ ሳያውቀው ከተቀመጠበት ተነስቶ ወደ አልጋው ሄደ። ብርቄ ተቀምጣበት የነበረው ቦታ ለየት ብሎ ይታያል። የግማሽ ክብ ቅርጽ ይዞ ጎድጉዶ የብርቄ ቅርጽ። ዋከኔ ቀኝ እጁን ሰደድ አድርጎ ዳሰስ አደረገው። እንደሞቀ ነው። የብርቄ ሙቀት ቡጢ የሚያክል ስሜት በደረቱ ሽቅብ ቁልቁል አለበት። ፊቱን አዞረና ጎድጓዳው ቦታ ላይ ቁጭ አለበት። ዋከኔ ከውጭ የሶስተኛ ሰው ድምፅ የሰማ መሰለው። ወዲያው አዲስ መጤው ወደ ውስጥ ዘለቀ። እግዚአብሔር ይወድላል፣ አሁን እግዚአብሔር ይወድላል የምትሰራውን ስራ አንባረቁበት። በብርቄ አልጋ ላይ በተኮፈሰው ዋከኔ ላይ በዚህ እድሜ አንተን ፍለጋ በየመሸታ ቤቱ ስቆረቁር ልደር። አዲስ መጤው የወፍጮ ቤቱ ባለቤት የዋከኔ ጌታ ምርኩዛቸውን ወደፊት ገትረው ይዘው በንዴትና በእል ወለሉን ወጋ አሁንም ወጋ ድልቅ ያደርጉታል። ምን የሚሉት ፈሊጥ ነው የሰው በርበሬ ከቤት ወስዶ ማሳደር? ወይ አንደኛውን እንደዛ ወስላታ ሌባ እንደ ነስሮ የደንበኞችን እህል ከቤት እየወሰድክ 2-3 ኪሎ መቀነጣጠብ ጀምረ እንደሆነ ቁርጡን ንገረኝና መፍትሄውን ልፈይድ። አረን የመሸብኝና ዋከኔ ጀመረ። ተው ዘዴያችሁን መቻጣውት ከደንበኞቼ ከሰፈሩ ልታቆራርጡኝ ነው እንጂ ከመሸ መተው በርበሬን ውለድ ሲሉ ሴትዮዋ ከየት ላምጣው? ደግሞ መሽቶብኝ ይላል። የሚመሽብ ከሆነ ከመጀመሪያው ለምን ተቀበልካቸው? ደግሞስ ቢመሽ ከዚያው ከወፍጮ ቤት ያራል እንጂ ያንተ ቤት የአደራ ቤት አይደለም። ሰውየው በንዴትና በእል ይንቀጠቀጣሉ። መንገድ ልቀንስ ብዬ ነው በጧት ጀንበር ላደርስ። አረ ጀንበር አትውጣል። እውነት ይሄ ጊዮርጊስ እንዳለ ደግሞ ጀንበር ይለኛል። ብቻ ጥፋተኛው ነኝ። ለማንኛውም ጧት እንነጋገራለን። አሁን ቶሎ ካስቀመጥክበት ስርቻ ሄደ የሴትዮዋን በርበሬ ከቤት አድርስ። ምን ታደርግ? እኔ ነኝ። ምን ታደርግ? ከፊታቸው ያለውን ሁሉ በምርኩዛቸው እየጠነቆሉ ዞሮ ወጡ፣ ሄዱ። ዋከኔ በቆመበት ደርቆ ቀረ። አትበሳጭ፣ አይዞ አሉ አባ። ወትዕግስት ግብር ፍጹም ባቲ ይሏል። ታገስ የኔ ልጅ፣ የሰው ገንዘብ መጥፎ ነው። የኔ ልጅ ወደ አርስና ተገላገል። አባ ያጽናኑ ጀመር። ወንነኒ ይደልወነ ንትፋቅር በበይናቲነ ቀጠሉ አባ።
እኛም ከትዕግስት ጋር እንፋቀር ሲል ነው ልጄ። ዋከኔ ምንም አልተናገረም። ጨርቅ ቆቡን ከጣውላው ወንበር ላይ አንስቶ ወጣ። 2-3 እንደተራመደ ለብርቄ የሰጣት 5 ብር ትዝ ብሎት መለስ ሲል ከውስጥ ድምፅ ተሰማው። የኔይቱ ነይ ወዲህ። አባ ደንገጥ ብሎ ቆመ። ዋከኔ ቆይ እንጂ እንዴ! አረ ቆይ በሩን ልዝጋው። ብርቄ ድንቅ። አባ በሩ ከውስጥ ተዘጋ፣ ተቀረቀረ። ዋከኔ እንዴት ዞሮ መንገዱን እንደቀጠለ አያውቅም። የሰማውን ማመኑ ከብዶታል። አባና ብርቄ ጉድ ነው፣ አባና ብርቄ ይላል አሁንም እየደጋገመ። ከፊት ለፊቱ የሚመጡ አንድ ሴትዮ ዋኬንዬ እንደምን አመሸ ሲሉት ነው ከእንቅልፉ የባነነው። ደና ከየት ነው ከመሸ ደና ተደነባበረ። አመኝ ሰነበተ እባክህ፣ ጤና አጠፋ፣ አልቻልኩም፣ በለን አደር ዋኬንዬ ብለው ታለፉ። ዋከኔ ባለበት ዞሮ ይመለከታቸው ጀመር ሴትዮዋን። ድንጋጤም ፍርሃትም ደስታም ሳቅም ሁሉም ተሻሙት። ሴትዮዋ ወደ ቤታቸው ደረሱ። ሮጠ ዋከኔ ከዚያ ስፍራ ጠፋ። ከጨለማው ውስጥ ገብቶ ተሰወረ። ሮጠ እየሳቀ አባባ ቄሱ ዳቦ ሲቆርሱ እልም ድልቅ አለ። ታየው። ቤታቸው ሲደርሱ ሴትዮዋ ትርሲተ ወልድ የብርቄ ናት። አባባ ቄሱ ዳቦ ሲቆርሱ ሮጠ ዋከኔ